ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ አሜሪካ የ75 ሀገራት ዜጎች ለቪዛ እንዳያመለክቱ አግዳለች። ከነዚህ ውስጥም ኢትዮጵያ ትገኝበታለች። ስለ ጉዳዩ ማብራሪያ እንዲሰጠን በኢሚግሬሽን ጉዳዮች ላይ የሚሰራውን የሕግ ባለሙያ አቶ ሙሉዓለም ጌታቸውን ጋብዣለሁ። ርዕዮት ዓለሙ ነኝ። ተከታተሉን። ሙሉዓለም፣ ስለ ሁልጊዜውም ቀና ትብብርህ በጣም እያመሰገንኩ ምንድን ነው የሆነው የሚለውን እስኪ መረጃውን አጋራን። እንግዲህ ርዕዮት አጣዳፊ ስለሆነ ነው ከመኪና ውስጥ ነው ራሱ ማናገርሽ። አሁን ገና የሰማነው ዜና ነው። ዛሬ የስቴት ዲፓርትመንት የ75 ሀገሮችን የኢሚግራንት ቪዛ ካታጎሪ ላልተወሰነ ጊዜ ኢንዴፊኒትሊ ማገዱን አሳውቋል። በዋናነት ይሄ ትሪገር ያደረገው የፐብሊክ ቻርጅ የሚባል ማለትም ኢሚግሬሽን አሲስታንስ የሚወስዱ አገሮችን ዝርዝር የትራምፕ አድሚኒስትሬሽን ከ15 ቀን በፊት ካወጣ በኋላ ያን ተከትሎ የተወሰነ ውሳኔ እንደሆነ ነው የተጠቀሰው። የአሜሪካን ፐብሊክ ላይ በኢሚግራንት ቪዛ መጥተው የኢሚግሬሽን ኢሚግራንት አሲስታንት ወይም ደግሞ ዌልፌር ሊሆን ይችላል፣ ሜዲኬር ሊሆን ይችላል፣ ሴክሽን 8 ሃውዚንግ ሊሆን ይችላል። እነዚህን የመሰሉ አሲስታንሶችን ቤኔፊቶችን የሚወስዱ እና ፐብሊክ ቻርጅ የሆኑ አገሮችን ዝርዝር ካወጡ በኋላ የለቀቁት ሊስት ኦፍ ካንትሪስ ናቸው 75 የሚጠቀስ። ኢትዮጵያም በዚህ ውስጥ አለች። እንግዲህ ኢትዮጵያ ከዚህ በፊት እንደገለጽ ነው ኢሚግሬሽን ኦር ኢሚግራንት አሲስታንስ ኦር ፐብሊክ አሲስታንስ ከሚወስዱ የአፍሪካ ሀገሮች መካከል በ6ኛ ደረጃ የምትቀመጥ ናት። በዓለም ደረጃ ደግሞ በፐርሰንቴጅ አስቀምጦታል። ከ46% አካባቢ ኢትዮጵያውያን የፐብሊክ ቻርጅ ናቸው ወይም ደግሞ ፐብሊክ አሲስታንስ ይወስዳሉ ከመንግስት ማለት ነው። ይሄን ተከትሎ የተወሰነ ውሳኔ ነው። እንግዲህ አንድ ግልጽ ያልሆነው ነገር ነን ኢሚግራንት ቪዛዎችን ማለትም ቢ1፣ ቢ2፣ ጄ1፣ ኤፍ1፣ ኤም1 የመሰሉትን ያካታል አያካትም የሚል ግልጽ የሆነ ነገር የለም። ይህን ዜና የዘገቡት አካላት ኢንክሉዲንግ ስቴት ዲፓርትመንት የኢሚግራንት ቪዛ ብለው ነው ጠቅልለው የተናገሩት። በእርግጥ አሁን እንደምናየው በጣም ብዙ ሰዎችን ኢትዮጵያ የሚገኘው የአሜሪካን ኤምባሲ ቪዛ እየከለከለ ነው፣ የቢ1፣ ቢ2 ኤንድ ነን ኢሚግራንት ቪዛዎችን በጠቅላላ ማለት ነው። ስለዚህ ምናልባት አነስተኛ የሆኑ የነን ኢሚግራንት ቪዛዎች የሚፈቀዱበት ነገር ግን አጠቃላይ የኢሚግራንት ቪዛ ማለት አንድ ሰው በግሪን ካርድ ወይም ደግሞ በግሪን ካርድ ፕሮሰስ አሜሪካ ውስጥ መጥቶ ለመኖር የሚያስችለው የቪዛ ፕሮሰስ ነው። እነዚህ ነው በጠቅላላ ያገዱት ማለት ነው። እንግዲህ ይሄ 3 ዓመት 4 ዓመት ጠብቀው ምናልባትም ከዛ በላይ አሁን የቪዛ ፕሮሰሳቸው ከጃንዋሪ 21 በኋላ የደረሰ ሰዎች በጠቅላላ በዚህ ውስጥ የሚካተቱ ይሆናሉ። እንግዲህ ወደፊት ሁኔታው ታይቶ የአሜሪካ መንግስት ይሄን ያነሳዋል ላያነሳውም ግልጽ አይደለም። ግን ኢንዴፊኒትሊ የሚለው ቃል በጣም ከባድ ነው በኢሚግሬሽን ፕሮሰስ ውስጥ። በተለይ አሁን የትረምፕ አድሚኒስትሬሽን ዋንስ ኢንዴፊኒትሊ ካለ በኋላ መቼ እንደሚያነሳው አይታወቅም። ዓመታትን ወይም የትረምፕ አድሚኒስትሬሽን እስከሚያልቅ ሊፈጅ ይችላል። በጣም የሚገርም ነው። ስለዚህ በቃ ዝም ብሎ በጸጋ መቀበል አይነት ነገር ካልሆነ የሚደረግ ነገር የሚካሄድበት ነገር ምናምን የለም። ምንድን ነው የመጀመሪያ የትራምፕ አድሚኒስትሬሽን ላይ 7 ሜንሊ ከሙስሊም ሀገሮች የትራቨል ባን ተደርጎ ነበር እና ይሄ የታች ፍርድ ቤት አግዶት እስከ ጠቅላይ ፍርድ ቤት የአሜሪካን ሱፕሪም ኮርት ድረስ ሄዶ የአሜሪካ ሱፕሪም ኮርት ፕሬዚዳንቱ እንደዚህ አይነት ውሳኔዎችን የመወሰን መብት አለው ብሏል። እንግዲህ አሁን ይሄኛውን ቢት ትሪኪ የሚያደርገው አንደኛ ብዙ ሰዎች መብት አላቸው ልጆቻቸውን፣ ሚስቶቻቸውን፣ እናት አባቶቻቸውን ወደ አሜሪካ የማምጣት ማለት ነው። ነገር ግን በቅርብ በባይደን የመጨረሻው አድሚኒስትሬሽን የሱፕሪም ኮርት የወሰነው አንድ ውሳኔ አለ። ከላቲን አሜሪካ ሀገር አንድ አሜሪካዊ ዜጋ የሆነች ሴት ባሏን ልታመጣ ስትል የቪዛ ኦፊሰሩ ሰውነቱ ላይ ታቱ ይመለከታል። ያ ታቱ የጋንግ ቡድን ጋር የሚያገናኝ ታቱ ነው። ግን ምንም አይነት ክሪሚናል ሂስትሪ የለውም። ምንም ጋንግ መንበር ውስጥ መሳተፍን የሚያሳይ ዶክመንቴሽን የለም። በዛ ታቱ ብቻ ይከለክለዋል። እሷ መብቴን እንደ አሜሪካዊ ሲቲዝን ከባሌ ጋር የመኖር መብቴን ተነፍቄያለሁ ብላ ፍርድ ቤት ላይ ወስዳው ነበር። የ9ኛው ሰርኬት የካሊፎርኒያ ዲስትሪክት ኮርት እና እንደገናም አፒል ይህን
ውሳኔ አግዶት ቪዛ እንዲሰጥ ወስኖ ነበር። ነገር ግን ኬዙ መጨረሻ ላይ በይግባኝ ጠቅላይ ፍርድ ቤት ጋር መንግስት ወስዶት ነበር እና ጠቅላይ ፍርድ ቤት ያለው አንድ የአሜሪካዊ ሲቲዝን ከትዳር አጋሩ ጋር ወይም ከልጆቹ ጋር አብሮ የመኖር መብት አለው። የአብሮ የመኖር መብት ግን አሜሪካ ውስጥን አያካትትም። ማለት አብሮ የመኖር የትም ሀገር ይችላል፣ ግን አሜሪካ ውስጥ የግድ መምጣት የለበትም የሚል ውሳኔ ወስነዋል። ስለዚህ ይሄ እንግዲህ ፕሬሲደንት ሆኖ የሚያገለግለው የአሜሪካ ዜጋ ስለሆንሽ ከልጆችሽ ጋር ከባለቤት ከትዳር አጋርሽ ጋር አሜሪካ ውስጥ የመኖር መብት ሲቲዝናዊ የዜግነት መብት የለሽም ማለት ነው በሱፕሪም ኮርት ትንታኔና ውሳኔ መሰረት። ይሄም ውሳኔ ለዚህ የሚያገለግል ይመስለኛል። ለዚህም ይመስላል በጣም ሊጋሊ ኢንዴፊኒትሊ ብለው ያገዱት እና ሪዝን ያቀረቡለት። ምክንያቱም ስቴት ዲፓርትመንት ተከሶ ቢሄድ ስቴት ዲፓርትመንት ሊል የሚችለው አሰስ እያደረግን ነው፣ ብዙ ሰው ፐብሊክ ቻርጅ ላይ ከእነዚህ ሀገሮች እየገባ ለአሜሪካን ዜጎች የሚሰጥን ቤኔፊት እየተጠቀመ ነው። ሆል ፐርፐዝ ኦፍ ኢሚግሬሽን የአሜሪካን ኢኮኖሚ ፐብሊክ ለመደገፍ ነው፣ ግን እነዚህ ፐብሊክ ቻርጅ ነው የሆኑት። ከዚህ አንጻር የራሳችንን ሜካኒዝም እስከምንነድፍ ድረስ ፖዝ አድርገነው ነው ብለው ሊከራከሩ ይችላሉ። ስቴት ዲፓርትመንት አይተሹ ከሆነ አንዱ መግለጫው በጤና በኤጅ እና የተለያዩ ክራይቴሪያዎችን ያስቀምጣል ወደፊት አሰስ የሚደረግበት እና እነዚህን በፖሊሲ መልኩ አሰስ እስከምናደርግ ድረስ እናቆመዋለን ብሎ ሊከራከሩ ይችላሉ። ፕሮብሌሙ መቼ ነው ይሄ ነገር የሚነሳው የሚለው ነው። እንግዲህ 1 2 3 ዓመት ሊቀጥል ይችላል እንደ ኢፌክቱ ታይቶ ማለት ነው። ሁል ጊዜ የአሜሪካን ፖለቲክስ መመልከት ጥሩ ነው። ኢኮኖሚው የራሱ ኮንትሪቢሽን ያደርጋል። እንግዲህ ይሄ የኢሚግሬሽን ፖሊሲዎች በጣም ከፍተኛ ጉዳት በአሜሪካን ኢኮኖሚ ላይ እስካለ ድረስ የትራምፕ አድሚኒስትሬሽን ላይ ለውጦ ይችላል እነዚህም ፖሊሲዎች። እሺ፣ በጣም ነው የማመሰግነው ሙሉ አለም። በማይመች ሁኔታ ውስጥ ሆነህ ነው ያስቸገርኩ። እንደው ሌላ መታወቅ ያለበት ብጨምረው የምትለው ከዚህ ጋር የተያያዘ መረጃ ካለ እሱን አካፍለንና እንሰነባበት። እንግዲህ 2025 ላይ ብዙ ስትሪክት ህጎች ሲወጡ ብዙ ሰዎች ተስፋ ያደረጉት አትሊስት 2026 ላይ ከዚህ በላይ ሊሄድ አይችልም ይህን ተደርጓል። ምክንያቱም ብዙ ፕሮቴስቶች እየተመለከትን ነበር። በጣም የኢሚግሬሽን ሂደቱ ከተመለከትሽ አሁን አይስ አቦሊሽ ይደረግ የሚለው የአሜሪካን ማህበረሰብ 46% ደርሷል። አይስ ደግሞ እንዲቀጥል የሚፈልገው 43% ነው። ይሄ በታሪክ ለመጀመሪያ ጊዜ ነው አይስ ጠቅላላ አቦሊሽ እንዲደረግ የሚፈልገው ማህበረሰብ በቁጥር የበዛበት ጊዜ ማለት ነው። ኢቨን የሪፐብሊካን ደጋፊዎች ራሱ ቁጥር እየቀነሰ ነው ከኢሚግሬሽን አንጻር የሚሰጡት ድጋፍ ማለት ነው። ስለዚህ ፖለቲካው ታይቶ 2026 ላይ ይቀዘቅዛል የሚል ግምት ነበራቸው። ያ ግምት አልነበረኝም። ምክንያቱም በጀቱ አጠቃላይ ስትራክቸር በሆነ እንቅስቃሴ እየገቡ ያሉት ከ2025 2026 ነው የበለጠ እና ከዚህ በኋላም ብዙ ታፍ ሜጀሮችን ሊወስዱ ይችላሉ። ፖለቲካል ናሬቲቭን በጣም ማየት ወሳኝ ነው። ምንድናቸው የፖለቲካል ትልልቅ ሰዎች የሚሉት ጄዲ ቫንስ፣ ስቲፈን ሚለር፣ ኢለን መስክ እነዚህ የሚናገሩት ነገር የፖለቲካል ናሬሽኑን የሚጠቁመን ወደፊት የሚሄደው ማለት ነው እና እስከ ሚድተርም ድረስ ስትሪክት የሆኑ የኢሚግሬሽን ሬጉሌሽኖች፣ ህጎች ሊወጡ አፈጻጸሞች ሊወጡ ይችላል ልናይ እንችላለን። አሁን በየቤቱ መንገድ ላይ ማስቆም፣ ኤርፖርት ላይ በስፋት ማሰር፣ ኢቨን ፔንዲንግ ስታተስ ያላቸው ሊጋል ስታተስ ያላቸውን ወርክ ፐርሚት ኖሯቸው አሜሪካ ውስጥ መኖር ትችላላቸው የሚባሉትን ኤች1 ቪዛ ያላቸውን ሰዎች ሁሉ እያሰሩ ነው። አሁን ላይ የአሜሪካን ዜጋ ሆነው ዜግነታቸውን የሚያሳይ ኢሚዲየት የሆነ መታወቂያ ካላዙ 16 ቀን 1 ሳምንት የማቆየት ሂደት አለ። በሪፊጂ ሪሴትልመንት ሪፊጂ ተፈቅዶላቸው መጥቶ ያሉትን ኦልሞስት አሁን እያሰሩ ነው። ሚኒሶታ ላይ ወደ ሌሎች ስቴቶችም እንደሚዛወሩ እየገለጹ ነው። እንግዲህ የባሰ ነገር ሊመጣ ይችላል። ለዛ አይዶኖ እንዴት መጠንቀቅ እንዳለብን አላውቅም። በዋናነት ህጉን ምንድን ነው የምንችለው ነገር አሁን ለምሳሌ አንዳንድ ሎየሮች እያደረጉ ያሉት ኦልሬዲ ድራፍት አድርገው ለምሳሌ ክላየንቶች ቢታሰሩ ኢሚዲየትሊ ምን ላስገባ እችላለሁ ፌዴራል ፍርድ ቤት ላይ ስቴት ኢሚግሬሽን ፍርድ ቤት ላይ ብለው ኦልሬዲ ድራፍት አድርገው እየተንቀሳቀሱ ነው እና እንደዚህ አይነት ሴታፖችን ማዘጋጀት ብታሰር ምንድን ነው የመጀመሪያ እርምጃ የሚሆነው? ሄቢስ ማስገባት ትፈልግ ሄቢስ ፔቲሽን የትኛው ፍርድ ቤት ነው ማስገባው? ማን የትኛው ሌየር ነው ሪፕሬዘንት የሚያደርግልኝ? ፋይናንሻል ሂደቶችን ማን ያንቀሳቅስልኝ? ፓወር ኦፍ አቶርኒ ለማን ልስጥ? እነዚህን ሴታፖች መዘጋጀት ከአሁኑ ጥሩ ነው። አሚን አም ሶሪ በጣም የሚያሳዝን ነው። አንዳንዴ ያስቃል በእንደዚህ አይነት ሲቹዌሽን ውስጥ መቀመጣችን ባይትሰልፍ፣ ግን አንዳንዴ ከእውነታ ጋር ቶሎ መጋፈጥ መፍትሄውን እንድናመጣ ያስችለናል ብዬ አስባለሁ። በጣም ነው የማመሰግነው ሙሉዓለም። እሺ፣ አመሰግናለሁ። ቴንክ ዩ ሶ ማች።
አድማጭ ተመልካቾቻችን ከህግ ባለሙያው አቶ ሙሉዓለም ጌታቸው ጋር የነበረኝ ቆይታ ይህንን ይመስል ነበር። ላይክ፣ ሼር እያደረጋችሁ ለሌሎችም ፕሮግራማችንን አዳርሱ። ስለተከታተላችሁ እናመሰግናለን። ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ